ንጉሳችን ስለሰጠህን የህይወት እንጀራ እናመሰግናለን። መንፈስ ቅዱስ ቃሌን እንድታበራልን እንጸልያለን። የሚያስፈልገን ቃሌ ነውና ቃሌን ስጠን። በቃሌ ለመመራት ደግሞ ልባችን የቀና ይሁን። እግዚአብሔር ሆይ ስለተሰጠን ትልቅ እድል እናመሰግናለን። ስለዚህ አቀማመጥ ተመስገን። ስለዚህ ትራንሰንድ ስለሆነው ኃይል፣ ትራንሰንድ ስለሆነው አምልኮ፣ ትራንሰንድ ስለሆነው በረከት እናመሰግናለን። የሚኖረንን ጊዜ ባርክልን። አሜን። በኢየሱስ አሜን። የቅሪት ንቅናቄ ያው ቅሪት ምን እንደሆነ አዲስ አይደለም ለኛና ቅሪት ረምናንት ማለት ያው ወንጌሉ ያላቸው ረምናንት ይባላል። ወንጌሉን የተቀበሉ ኢየሱስ እርሱ ክርስቶስ የመሆኑ ምስጢር የበራላቸው እነሱ ረምናንቶች ናቸው። ቅሪቶች ያው በየዘመናቱ እግዚአብሔር የሚያስነሳቸው ቅሪቶች አሉ። ለወንጌሉ ጥብቅና የሚቆሙ ወንጌሉን ብቸኛ ሀብታቸው አድርገው የሚይዙ ወንጌሉ ፍጹም ኃይል እንደሆነ የተረዱና እንጆ የሚያደርጉ እነዚያ ረምናንቶች ይባላሉ፣ ቅሪቶች ይባላሉ። ቅሪት በጣም ወሳኝ ነው እና እዚህ አሁን ባነበብነው ክፍል ውስጥ አንድ ጎቶሊያ የምትባል ሴት ነበረች። እቺ ሴት በተቃራኒው የሰይጣንን አጀንዳ የፈጸመች ሴት ናት። የእግዚአብሔርን ወንጌል የተቃወመች እና የዳዊትን ዘር ሐረግ እንዳይቀጥል ሰይጣን የተጠቀመባት ሳታውቀው የሰይጣንን አጀንዳ የፈጸመች ሴት ናት እና አሁን እንዳልኳችሁ በየዘመናት እግዚአብሔር ኪዳኑን የሚያድሱና የእግዚአብሔርን ኪዳን የሚያጣጥሉ ሰዎች አሉ። በየዘመናት ኪዳንን የሚያድሱ ኪዳኑ እንዲቀጥል ምክንያት የሚሆኑ ሰዎች አሉ። እንደገና ደግሞ ኪዳኑን የሚያጣጥሉ በሰይጣን ላይን ውስጥ ሆነው የሰይጣንን ዓላማ የሚያገለግሉ አሉ። ዛሬም በዘመናችን ያሉም አሉ። ምናልባት ከነዛ ቅሬቶች ውስጥ አንደኛ ነን። በእርግጠኛነት ወንጌሉን ኢንጆይ ያደረግን፣ በወንጌሉ ያረፍን፣ ወንጌሉ ሁሉ ነገራችን የሆነን፣ ከወንጌሉ ውጪ ሌላ ተጨማሪ ነገር የማንፈልግ ሳክሰስ ደሞናችን የገባን፣ በአብ ቀኝ መቀመጥ ምስጢር የበራልን፣ የእግዚአብሔር ሀብት ላይ ተሾመ፣ የእግዚአብሔር ራሱን እግዚአብሔርን የወረሰ፣ የእግዚአብሔር ክንድ ክንዳችን ሆነ፣ የእግዚአብሔር ጽድቅ ጽድቃችን ሆነ። እኛ ቅሪቶች ነን። በተቃራኒው ደግሞ ዛሬ አሉ ወንጌሉን የሚያጣጥሉ እኛን ማየት እንኳን የማይወዱ። ለምን ያው ወንጌሉ ስንሆን አሁን ከታች እናያለን። እቺ ጎቶሊያ ምንድን ነው ያደረገችው? የዳዊትን ዘር ሐረግ ከምድረ ገጽ ላይ ጨፍጭፋ የማስወገድ ስራ ሰራች። ለምን? አካዝያስ ልጇ እንደሞተ ባየች ጊዜ በሱ ቦታ ለመንገስ ብላ ነው። ሐሳቧ የሷ ምኞት የንግስና ምኞት ነው። ግን የሰይጣንን አጀንዳ በዛ በንግስና ምኞት ውስጥ በንግስና ሐሳብ ውስጥ እሷ ለንግስናዋ አስባ አደረገችው። ግን የሰይጣንን ስራ ሰራች ማለት ነው። ሰይጣን አጀንዳ ደግሞ በዳዊት ዘር ሐረግ ውስጥ የሚመጣውን ነገር ያውቃል። እግዚአብሔር ምን አይነት ኪዳን እንደገባ ክርስቶስ እንደመጣ ያውቅ ነበርና ሁሌ በየዘመናቱ ሰይጣን ይህንን ስራ ይጫወታል። አንደኛው የእግዚአብሔርን ኪዳን የሚያጣጥሉ ልክ እንደ ጎቶሊያ አይነት ሰዎች ሁል ጊዜ የሰይጣንን ሚና ይጫወታሉ። ለምሳሌ እግዚአብሔር ለዳዊት ምንድነው የገባው? ለዳዊት ምንድነው ያለው ለምለው አንደኛ ሳሙኤል ምዕራፍ 7 1 ጀምሮ እስከ 16 ማየት እንችላለን። አንደኛ ሳሙኤል ላይ እንሂድና ብናነበው በጣም ደስ ይላል ያን ክፍል። ሁለተኛ ሳሙኤል ምዕራፍ 7 ከአንድ ጀምሮ
እንዲህም ሆነ ንጉሱ በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉ ጠላቶች ሁሉ ባሳረፈው ጊዜ ንጉሱ ነቢዩ ናታንን እኔ ከዚህ ግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጃዎች ውስጥ እንደተቀመጠ እይ አለው። ናታንም ንጉሱን እግዚአብሔር ከአንተ ጋር ነውና ሂድ፣ በልቤም ያለውን ሁሉ አድርግ አለው። በዚያ ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳን በማደሪያ ይሄድ ነበረ እንጂ በቤት አልተቀመጥኩምና አንተ የሚኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በውኑ ተናግራለሁኒ? አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩኝ። በሄድበትም ሁሉ ከአንተ ጋር ነበርኩ። ጠላቶችን ሁሉ ከፊቴ አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አድርገልሃል። ለሕዝቤም ለእስራኤል ስፍራ አድርግለታለሁ፣ ይተክለውም አለው፣ በስፍራውም ይቀመጣል። ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሶ አያስጨንቋትም። ከጠላቶችም አሳርፋለሁ። እግዚአብሔር ደግሞ ቤት ይሰራልሃል ብሎ ይነግርሃል። እድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ፣ እርሱ ለስሜ ቤት ይሰራል። ሰለሞን ነው፣ ግን ከሰለሞን ድብቁ ማን ነው? ኢየሱስ ነው። የመንግስቱንም ዙፋን ለዘላለም አጸናለሁ፣ እኔም አባት ይሆናለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርን ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ ይገስጸዋል። ከፊቴ በጣልኩት በሳኦል እንዳራቁ ምሕረትን ከእርሱ አላርቅ። ቤቴና መንግስቴም በፊቴ ለዘላለም ይጠነክራል፣ ዙፋኔም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው ይላል። ያችሁ ለዳዊት እግዚአብሔር የገባውን ቃል ኪዳን ዳዊት የዚያን ቀን አርፎ ያው ወደ ንግስናው መጣ። ሳኦል አለፈ። ብዙ ተራራውን አቀበቱን ሸንተረሩን ወርዶ ወጥቶ ባበቃ ጊዜ አንድ ቀን ተደላድሎ ቤት አረፍ ብሎ ቤተ መንግስት ውስጥ በተቀመጠ ሰዓት ላይ በልቡ አንድ ነገር መጣ። ነቢይ ናታን አብሮት ነበርና ናታን እኔ ከዚህ ግባ በተሰራ ቤት ውስጥ እኖራለሁ፣ እግዚአብሔር ታቦት ግን በድንኳን ውስጥ ይኖራል። ሲጀምር ያንም ድሮ ወደ ንግስና ሳይመጣም ዳዊት ልብ ውስጥ የነበረው ታቦቱ ነበረ። ልክ ሳሙኤል ዘይቱን በላዩ ላይ ሲያፈስ ለዳዊት ሹክ ያለው ነገር ነው ጆሮው ላይ፣ ታቦቱን ታስመልሳለህ፣ አሁን ታቦት ተማርኮ ነው፣ ሁሉም ነገር ተራቁቶ ነው ያለው፣ በአንተ እግዚአብሔር ያድሳል ብሎ ነግሮታል። በልቡ ጩኸቱ ሳኦል እያሳደደው እሱ ታቦቱን ነበር ይፈልግ ነበር። መዝሙሩ ሲታነብ እና የዛን ሌሊት ነቢይ ናታንን አለው፣ ታያለህ አይደል እኔ ከዚህ ግባ በተሰራ ቤት ውስጥ እኖራለሁ፣ እግዚአብሔር ታቦት ግን በድንኳን ውስጥ ይኖራል። ከዛ ናታን አይ እግዚአብሔር ካንተ ጋር ነውና ደስ ያለን ስራ፣ ተነስና ከዚህ ግባ ቤት ለታቦት ስራ። ከዛ ነቢይ ነው እንግዲህ እንደዛ ብሏል። ተሳስቶ ነው ከእግዚአብሔር ሳይሰማ እንደዛ ሲል ልክ ሄዶ ቤት እንደገባ ለናታን እግዚአብሔር ድምፅ ሌሊት ላይ ሰጠ፣ ቶሎ ወደ ዳዊት ተመለስ፣ ዳዊት ቤት አይሰራልኝ። በእውኑ እኔ ያኔ ከእስራኤል ጋር ሲወጣ ሲመላለስ ሲገባ ለምን በድንኳን ውስጥ ኖርኩ ብያለሁ አላልኩም። የጊዜው አይደለም፣ እውነት ነው። ቤት ከፊቴ ለማደሪያ ያዘጋጀሁት ቤት አለ፣ ምርጥ አሪፍ ቤት ይሰራል በፊቴ። እሱም የሚሰራው ግን ከጉልበቴ የሚወጣው ነው። በእርግጥ ሰለሞን ቤተ መቅደሱን ሰርቷል፣ ግን ሰለሞን አይደለም ዋናው። ትክክለኛውን ቤተ መቅደስ የሰራው ማን ነው? ኢየሱስ ነው። በሞቱና በትንሣኤው እኛን ቤቶች ሰራል። ያው ቤት እና
ለምን ዳዊት በእጁ ብዙ ደም አለ፣ ብዙ የውጊያ ሰው ነበር፣ ብዙ ነገር ውስጥ አልፏል። አንተ አትሰራልኝም አለው። ዳዊት ግን አንድ ነገር አድርጓል። ዜና መጽሐፍ ላይ 29 ላይ ሲታነቡ ሁለተኛ ዳዊት የሚያስፈልገውን ነገር ሁሉ አዘጋጀለት። ለማን? ለሰለሞን፣ ለቤተ መቅደሱ መስሪያ የሚሆነው። ይሄ የቤተ መቅደስ ንቅናቄ ይባላል አይደል? በጣም ቴምፕል ሙቭመንት በጣም ወሳኝ ነው። ወንጌል ማለት እሱ ነው። እሺ ቴምፕል ሙቭመንት በጣም ቴምፕል ሙቭመንት እጅግ በጣም ኮር የሆነ ነገር ነው። ቴምፕል ሙቭመንት አሁን ለምሳሌ እኛ እያንዳንዳችን ቴምፕል ነን፣ የእግዚአብሔር ቤተ መቅደሶች ነን። የወንጌል ንቅናቄ የእግዚአብሔር ማደሪያዎችን ማብዛት ነው። ያ ነው የእግዚአብሔር መንግስት መምጣት። ኢየሱስም አስቀድማችሁ መንግስቱና ጽድቁን ፈልጉ ስል ምን ማለት ነው? ለወንጌል ጸልዩ ነው። ወንጌል ሲሰበክ ሰዎች ሲድኑ የእግዚአብሔር መንግስት በኃይል ይመጣል። እንዴት? አሁን ደረጃ ውስጥ እንደገባው ልክ አንዱ ጌታን ሲቀበል የእግዚአብሔር ቴምፕል ይሆናል። በየቦታው የእግዚአብሔር ባርቲዛን። ለዚህ ነው የቅሪቶችን ንቅናቄ ማብዛት ማለት እሱ ነው። ቅሪቶች በበዙ ቁጥር ድል፣ ስኬት፣ ሁሉ ነገር ይታደሳል። በምድር ላይ ያለው ሁሉ ተስፋ የሚያደርገው የእግዚአብሔር ልጆች መገለጥ ነው። የምድርን ፊት እንኳን የሚያድሱ የእግዚአብሔር ልጆች ናቸው። ሕያዋን የሆኑ የእግዚአብሔር መገኛዎች ትራዮን ጋድ ያለባቸው እነሱ እግዚአብሔርን በተደሰቱ ቁጥር የአየሩ ገዢ ይታሰራል፣ ምድር ይፈታል፣ ምድር ይፈወሳል፣ ሁሉ ነገር ነፃ ይወጣል። ምን ያህል አስፈላጊዎች እንደሆነ ይህ ሰይጣን ስትራቴጂ ነው። በየጊዜው ስለዚህ ይሄንን ለማደናቀፍ ነበር ጎቶልያልን ሰይጣን ተጠቀማት። ቺሰት ኢሹ ፊት ለፊት ያለው ፖለቲካ ነው። በቃ እኔ ይነክሳለሁ ነው። ለዚህ ደግሞ የንጉስ ቤተ ስሮ መንግስት ውስጥ ያሉ የንጉሱ ዘሮች ካላለቁ እሷ መንገስ አትችልም። ስለዚህ እነዚህ ምን መሆን አለባቸው? ማለቅ አለባቸው አለችና የገዛ ዘመዶቿን በሙሉ አጨለች፣ የገዛ ልጆቿን ጭምር። እንደዛ ሲሆን አንዲት ቅሪት ደግሞ ተዘጋጀች። የሚገርማችሁ ነገር ማለት አንዲት ቅሪት ዋው! አሁን ባነበብነው ክፍል ውስጥ ማለት ዮሳቤት ትባላለች። እቺ ዮሳቤት የእግዚአብሔርን ኪዳን ያስቀጠለች ናት። የወንድሟን ልጅ ኢዮአስን በቤተ መቅደስ ውስጥ 6 ዓመት ያክል ሸሸገችው። ለምን? ኪዳኑ መቀጠል አለበት ነው። እቺኛዋ እንደውም የወንድሟ ልጅ ስለሆነ ሳይሆን ኪዳኑ መቀጠል አለበት ነው። አያችሁ? ለምን? ብቸኛ ተስፋ ነው፣ የዓለም ተስፋ፣ የምድር ተስፋ ነው፣ የእግዚአብሔር ኪዳን ነው። ኪዳኑ መቀጠል ስላለበት እንዳይገደል አንዱን ልጅ ወሰደችና ቤተ መቅደስ ውስጥ አስገብታው 6 ዓመት ሙሉ ተንከባከበች፣ ተደበቀች። ጎቶልያል ነግሳለች። አሁን እሷ እየገዛች ነው። ለ6 ዓመት ሳታውቆ እየገዛች ልክ 6ኛ ዓመት ላይ ድንቅ የሆነ ሽፍት ተደረገ። አንዱ ካህን መከራቸው፣ ወታደሮችን ሁሉ ሰበሰበ። ሳታውቆ ጎቶልያል ልክ ይህንን ልጅ ወስደው እዛው ቤተ መንግስቱ አስገቡና ማን ነገሰ? ዮአስ ነገሰ እያሉ አነገሱት ማለት ነው። ከዛ በኋላ ጎቶልያል ይሄማ ምናምን ነው ስትል ወሰዷትና ገደሏት። አሁን የእግዚአብሔር ኪዳን ምን ሆነ? በኢዮአስ ምን ሆነ? ቀጠለ። ዛሬም የኛ ጩኸት የልባችን ጩኸት፣ የልባችን ለቅሶ ወንጌሉ ምን ይሁን? ይብዛ፣ ቅርቶች ይብሱኑ፣ እውነተኞች የእግዚአብሔር ልጆች። ጸሎት ማለት እሱ ቴምፕል ሙቭመንት። በመስካችን ላይ የቅሪቶች ንቅናቄ ይበዛል። እግዚአብሔር አምላክ እኛን ተጠቅሞ ቅሪቶችን ያስነሳል። ብዙዎችን ወንጌሉ ያላቸው ወንጌሉን እንጆ የሚያደርግ ወንጌል የእግዚአብሔርን ኃይል እንጆ የሚያደርግ ተራ ኃይል አይደለም፣ የእግዚአብሔርን ኃይል እንጆ የሚያደርግ ይሄ ተራ የሆነን ነገር አይደለም፣ ወይ ገንዘብን አይደለም እንጆ የሚያደርግ የሆነን ነገር አይደለም እንጆ የሚያደርግ መለኮትን እግዚአብሔርን እንደ ራሳቸው ኃይል የሚደሰቱ ቅርቶች እግዚአብሔር በፊልዳችን ላይ ያበዛል። እዛን ሰዎች እግዚአብሔር በታምራቱ ትራንሰንድ በሆነው ኃይሉ አሳልፎ ይሰጣል።
ይሰጠናል። እኛም ቅሬቶች በመሆናችን ምድር ሴቭድ ነው ባይዘው ምንም አንጠራጠርም። አሁን ትራንሰንድ ነው እያመለከን ያለን። እዚህ ቁጭ ብለን ከተማውን ሴቭ እያደረግን እንዳለን ሁሉ ጊዜ ይሄ ሊታወቀን ይገባል። ትራንሰንድ ነው የእግዚአብሔር ስራ ማለት ነው። ቅሬቶች ትራንሰንድ የሆነውን የእግዚአብሔርን ኃይል እንጂ የሚያደርጉ እነዛ እግዚአብሔር በፊልዳችን ላይ ያበዛቸዋል። ኢዮሳቤት በልቧ ያለው ሆነላት፣ እግዚአብሔር አሳካላት። ሁሉ ጊዜ የእግዚአብሔርን ስራ ኪዳናዊውን ነገር የሚጠሙ ይሳካላቸዋል። ለምን? እግዚአብሔር አብሯቸው ስለሚቆም። የእግዚአብሔርን ልብ ነውና የያዙት፣ የእግዚአብሔርን የልቡን ጩኸት ነውና የያዙት። ያ ነገር ይሆናል። እግዚአብሔር በክርስቶስ በዳዊት ዘር ሐረግ ውስጥ ኪዳኑን ፈጸመ። ልክ ለዳዊት እንዳለ ለዘላለም ዘላለማዊ የሆነውን መንግስት እግዚአብሔር በክርስቶስ ኢየሱስ መሰረተ። ሰይጣን እንዳሰበው አልሆነም። እግዚአብሔር ይመስገን። ፈርዖንን እናስታውሳለን አይደል? ፈርዖን የሆነ ጊዜ ላይ ተነሳና ዘጸአት ምዕራፍ 1 ላይ ወንድ የሆነ ሁሉ የእስራኤል ወንድ ሁሉ ይገደላል። የእስራኤል ወንድ ይሁን። ይህ የሰይጣን ስትራቴጂ ነበር። ሰይጣን ስትራቴጂ ዓላማው ነበር። አሁንም ሰይጣን የሚፈልገው ማንንም የሆነ ተራ ሰው አይደል። ሰይጣን የሚፈልገው የእግዚአብሔር ኪዳን የሚፈጸምበትን ያንን ዘር ማጥፋት እቅድ ነው። ከጀነሲስ ቻፕተር 1 ከጀነሲስ ጀምሮ ይሄ ውጊያ ቀጥሏል። እና ልክ ፈርዖንን አነሳሳውና ወንድ የሆነ ሁሉ ይገደል ሲል ደግሞ ቅሪቶችን እግዚአብሔር አስነሳ። እነዛ አዋላጆቹ ወዲያውኑ ከእግዚአብሔር ሞገስን ተቀበሉ ይላል። ከእግዚአብሔር ሞገስን ተቀበሉና ወንዶችን ማትረፍ ጀመሩ፣ መተው ጀመሩ። ገደሏቸው ተብሎ ሄደው አዋላጆቹ ምን ያደርጋል? ያስቀራሉ። ከዛ ምንድነው ሲባል አረ የእስራኤል ልጆች ጀግኖች ናቸው፣ ብርቱዎች ናቸው፣ እኛ ገና ሳንደርስ እነሱ ወልደው ይጠብቁናል፣ ምንም ማድረግ አልቻልንም ብለው እንዲመልሱ ጥበብን እግዚአብሔር ሰጣቸው። በዛ መሃል ማን ተወለደ? ሙሴ። ልክ ሙሴ ሲወለድ አሁንም የሙሴን እናት እግዚአብሔር ተጠቀማል። አሁንም ቅሪትን የሚታይ አይኗ ይበራላል፣ የደሙን ኪዳን የተረዳች የሙሴ እናትም ሆነ የሙሴ አባት እነሱ ሌዋውያን ናቸው። የደም ኪዳን በደንብ የገባቸው ናቸው። እና ወዲያውኑ ይሄንን ኪዳን በሙሴ ላይ ኢምፕሪንት አደረጉ ማለት የኪዳኑን ኃይል አስተማሩት በልጅነቱ በሕፃንነቱ። ማርያምም የሙሴ እህትም ረምናንት ናት። ለሙሴ መዳን አስተዋጽኦ ያደረገች ናት። የሙሴ መትረፍ ልክ የሙሴ እናት መደበቅ በአቃታት ሰዓት ወስዳ በቀጠማ አድርጋ ባህሩ ላይ የንጉስ ልጅ በምትታጠብበት በዛ በወንዝ ላይ ስትጥለው ማርያም ትከታተለው ነበር የሚሆነውን ነገር። ልክ ስትከታተል የንጉስ ልጅ ስትመጣ ከድንግሮቿ ጋር ለመታጠብ ስትመጣ የታጠበች አየችው፣ ያንን በቀጠማ ውስጥ የነበረውን ሙሴን። ይሄ እግዚአብሔር ስራ ነው። እግዚአብሔር እንዴት ኪዳኑ እንደሚያስቀጥል ያውቃል። ዋው አሜዚንግ! አይኗን አንስታ እስኪ ያን ቀጠማ አምጪው። ልክ ድንቅ ቅጠሎቿ ሲያመጡ ከፍታ ሲታየው ሞገስ፣ እግዚአብሔር ሞገስን በልጁ ላይ አፈሰሰበት። ሲታየው ወደደችው፣ መተው አልቻለችም። እንዴት ያምራል አለችው። ወዲያውኑ ማርያም ቆማታ ነበርና የሚታጠባልሽን ታላምጣልሽ እኔ ይገርማል። ከዛ አምጪልኝ ይገርማል። እናት ልጇን እየተከፈለላት ያሳደገችበት የመጀመሪያ አይደለ? እናት እኮ ናት። ልጇን እኮ ሳይከፈልላትም አጥብታ ብታሳድግ እኮ እድለኛ ናት። ልጇን አጠባችው፣ ግን እየተከፈለላት የእግዚአብሔር ስራ ነው። ሰይጣን የማጥፋት ዘመቻ ሲያደርግ ረመናንቶችን እግዚአብሔር እንደዛ ያሳድጋል። አደላድሎ አመቻችተው ቃሉ ያለባቸው ኪዳኑ ያለባቸው እግዚአብሔር እንጂ የሚያድጉ የታደሉ ናቸው። በጠላት መሃል ያድጋሉ። ልክ የኔም ብላተና እሷ ጡት ብቻ ሳይሆን የምታጠባው ወገኑን ታጠበዋል።
ወንጌሉን አጠባችው። ወንጌሉን አጥብታ ልክ ግብፅና አካባቢ ላይ መሄድ ይሄዳል። ሄደ ቤተ መንግስት ውስጥ አስፈላጊውን ነገር እየበላ ሙሳ አደገ። ብዙም ወደዛ ርቀን የማንሄድበት ምክንያት ያው አስፈላጊ አይደለም። አሁን ዛሬ ወደዛ ፖርሽናችን ስላይደለም፣ ዋናው ነገር ምንድነው? ረምናንቶችን ቅሪቶችን እግዚአብሔር በየዘመናቱ ምን ያደርጋል? ያሳድጋል፣ ድብቆም ያሳድጋል። ይሄ የእግዚአብሔር ስራ ነው። ዛሬም ሰይጣን ዘመቻው ቅሪቶችን ማጥፋት ነው። የእግዚአብሔር ስራ ደግሞ የእግዚአብሔር ሉዓላዊነት ደግሞ አይቋረጥም፣ ይቀጥላል። ተረጋግቶ ማየት ነው መፍትሄው። ምንድነው? ተረጋግቶ የእግዚአብሔርን ስራ ማየት ነው። ወንጌል ባይዘኛ የምንሰራው ስራ አይደለም፣ እግዚአብሔር ራሱ ነው የሚሰራው። ግን እግዚአብሔርን እንጆይ ማድረግ ወሳኙ ነገር እግዚአብሔር እየሰራ ነው ብሎ በእግዚአብሔር ስራ በእግዚአብሔር መሬት ላይ መደገፍና ነቃ ብሎ ማየት ነው። በፊልዳችን ላይ እግዚአብሔር ያዘጋጃቸው ሰዎች ወደኛ ይመጣሉ። እንዴት አድርጌ ምናምን እንዴት አድርጌ ላሳድግ አንልም። መንፈስ ቅዱስ አስፈላጊውን ነገር ሁሉ ያዘጋጃል። እግዚአብሔር አስፈላጊውን ነገር ሁሉ ምን ያደርጋል? ያዘጋጃል። እግዚአብሔር ያዘጋጃል። ያ አማን ደግሞ ማየት ይቻላል። አማ እግዚአብሔር ምን ብሎ ነው የሰራው? ባይዘይ በሃማና አማ አልበቃ አለው። ንጉሱ ነገር ሰጥቶታል። ምንም የጎደለው ነገር የለም። ግን ደጅ ላይ ሲወጣ አንድ ሰው ደግሞ ተቀምጦ አይሰግድለት። ምን አረግ እንዳወጥ ቁጭ እዛው ቤተ መንግስት ላይ ሌሎች በቃ ንጉሱ አክብሮታልና ሁሉም ይስገድ ብሎታል ንጉስና የተነሱ ይሰግዳሉ። እሱ ግን ስግደት የሚገባው አንድ እግዚአብሔር አለ ብሎ ሳይናወጥ ቁጭ ይላል መርዶክዮስ። ከዛ ተበሳጨ። ይህንን መግደል አለብኝ። አያችሁ እንዴት የዲያብሎስን ስትራቴጂ ይዋል። ደግሞ ከመርዶክዮስ ጎን ቆመ። ሳያስብ መርዶክዮስን ሊያሰቅል ከምድረ ገጽ እስራኤልን ሊያጠፋ ባለ በዚያ ቀን አስተር ወደ ቤተ መንግስት ገባች። ቢሞት እሞታለሁ፣ በህይወት ብኖር እኖራለሁ፣ ቀድማችሁ ግን ጸልዩልኝ አለች። ገባች። እግዚአብሔር ሞገስን ሰጣት ለአስተር። ዘንጉ ተዘረጋላት። በአስተር መላው እስራኤል ዳነ። በመላው እስራኤል ላይ ጥፋት በታወጀበት በዚያ ቀን በመላው በባቢሎን በነበሩ በገዳዮቻቸው ላይ በጠላቶቻቸው ላይ ለእስራኤል መሰልጠን ሆነ። ታሪክ ተገለበጠ። ወንጌል ሁል ጊዜ ታሪክን የገለበጠ ያልፋል። ወንጌል ሁል ጊዜ የጠላትን ኃይል ብቻ እንዲህ የሚቆሙ ወንጌሉን ይዞ የሚቆሙ የደሙን ኃይል ይዞ የሚቆሙ ሰዎች ናቸው። የሚያስፈልገው አንድ ቀን እግዚአብሔር ቀን አለው ይቆጥራል። የእግዚአብሔር ታይም ስኬጁል አለው። እግዚአብሔር በዚያ ስኬጁል ይመጣል፣ ታሪክን ይገለብጣል። ወንጌሉ ይገለጣል። ወንጌሉ አይደበቅም። ወንጌሉ አደባባዩን ይይዛል። ትራንሰንደንትሊ እናሸንፍ። ትራንሰንደንትሊ ኢትዮጵያን ሴቭ እናርጋት። ትራንሰንደንትሊ ማለት ኢንጆይ እናደርግ። ድላችን ኢንጆይ እናደርግ። ሰይጣን ኦልሬዲ ተሸንፏል። የኃጢአት ኃይል ኦልሬዲ ተሸንፏል። ትውልዱ ኦልሬዲ ትራንሰንደንትሊ አድነናቸዋል፣ ታድገናቸዋል። እግዚአብሔር ይመስገን። ሆሊ ሜዲቴሽን ሙቭመንት እግዚአብሔር በቅርቡ በእኛ ያደርጋል። አጠቃላይ ጅማ ላይ ሆሊ ሜዲቴሽን ሙቭመንት ይሆናል። እኛ የተደሰትነው የሁሉም ሰው ደስታ ይሆናል። እኛ የተሰማን ፍስሐና ጆይ የሁሉም ሰው ጆይ ይሆናል። እግዚአብሔር ይህንን ያደርጋል። ክብር ለጌታ ይሁን። ሬቨናንት ሙቭመንት እግዚአብሔር በእኛ ያደርጋል። ሁሉ ጊዜ በኪዳኑ ንቅናቄ ሙቭመንት ላይን ውስጥ መሆን መታደል። ታድለናል። እሺ መታደል። አሁን ለምንድነው ጥብቅና እየቆመን ያለ? ለምንድነው እየተከራከረን ያለ? ሆይ እኔን የታደገኝ እኔን ያዳነኝ ይህ ወንጌል በዙሪያ ያሉትን ታደጋቸው ያለን ለምንድነው? በዚህ ንቅናቄ በዚህ ሙቭመንቱ ስላለን በዚህ ላይኑ ስላለን ለወንጌሉ ጥብቅና የሚቆሙ የወንጌሉን ኃይል እንጂ የሚያደርጉና አልፈው ትራንሰንደንት ሌሎችን የሚታደጉ
እንኳን እግዚአብሔር በዚህ ላይ ነው አደረጋቸው። ምንም ችግር የለም። እንደ ሃማ እንደ መርዶክዮስ ሳትነቃነቁ ቁጭ በሉ፣ ጌታን አምልኩ፣ ተደላድላችሁ። እንደ አስተር እግዚአብሔር ከኔ ጋር ነው። እግዚአብሔር በእኛ ምድርን ይታደጋል። ያ ለቀጣዩ ትውልድ እግዚአብሔር እኛን ተጠቅሞ ኢምፕሪንታቸውን ይቀይራል። ወንጌሉን ምን እናደርጋለን? አእምሯቸው ላይ እንሰራል። እግዚአብሔር አምላክ እድሎችን ይሰጣል። በስጋና በደም የሚሆን ምንም ነገር የለም፣ በመንፈስ ቅዱስም። ለዚህ ነው ጠብቁ ያላቸው። በምን ውስጥ? በጸሎት ጠብቁ። ውጡ አላላቸው። ለምንድን ነው ውጡ አላላቸው? በእነሱ የሚሆን ነገር አይደለም። አብሶሉትሊ በእነሱ የሚሆን ነገር አይደለም። ማንም ጴጥሮስ በገረድ ፊት የካደ እኮ ነው። በዚያ ቀን እኮ በቃ ረረ ቻው 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 ብሎ ወደ አሳ ማጥመዱ ኢየሱስ ጠብቁ አላቸው። ለምንድን ነው ጠብቁ አላቸው? መንፈስ ቅዱስ ሲመጣ ቦልድ ይሆናል። መንፈስ ቅዱስ ደፋር ይሆናል። መንፈስ ቅዱስ ዓለምን ይቀይራል። እነሱ ደካሞች ቢሆኑ፣ ያልተማሩ ቢሆኑ፣ አሳ አጥማጆች ቢሆኑ፣ ገበሬዎች ቢሆኑ፣ ምንም ቢሆኑ ግን ዓለምን ያተረማምሳል። የሚሰራው መንፈስ ቅዱስ ነው። የሚሰራው የእግዚአብሔር ኃይል ነው። የወንጌሉ ኃይል ነው። እነሱ አይደሉም። የትንሣኤው ኃይል ነው በእነሱ ውስጥ የሚሰራው። በእኛ ውስጥ የሚሰራው የመንፈስ ቅዱስ ኃይል፣ እኛ አይደለንም። እጆቻችንን ሰብሰብ አድርገን ብቃታችንን ትተናል። ጥበባችንን፣ ማስተዋላችንን፣ የእኛን ነገር ሁሉ ምን አድርገናል? አስቀምጠናል። ወንጌሉን እንጂ አድርገናል። ወንጌሉን ስንይዝ ግን ቦልድ ነን። ወንጌሉን ስንይዝ ግን ትራንሰንድ ነው የምናየው። እግዚአብሔር ሁሉንም አሳልፎ ምን ያደርጋል? ይሰጣል። ለዚህ ነው ለኢያሱ እኔ ካንተ ጋር ይሆናል፣ እግሮች የሚረግጠውን ሁሉ አሳልፌ ሰጥቻለሁ። ይሰጣሉ ሳይሆን ሰጥቻለሁ። አያችሁ፣ ይሄ ሰጥቻለሁ የሚለው ቃል በጣም ጥልቅ ሀሳብ ምን ማለት? እምነታችን እዛ ጋር ይዤዋለሁ። ትራንሰንደንት CVDIP ኮቨናንት ቪዥን ድሪም ኢሜጅ ኤንድ ፕራክቲስ ቬሪ ኢምፖርታንት። አሻግሮ መያዝ፣ አሻግሮ መደሰት፣ አሻግሮ ማየትና አሻግሮ ማሸነፍ። እግዚአብሔር ይመስገን። እግዚአብሔር ትውልዱን አሳልፎ ይሰጣል። የብርሃንን ፓርቲዛን በምድሪቱ ላይ እንድናቆም እግዚአብሔር እድሉን ሰጥቶናል። ጨለማው በፍጹም አይሰለጥንም። እግዚአብሔር ይመስገን። የሐዋርያው ጳውሎስን ስትራቴጂ እስኪ ኢንጆይ እናድርግ። ሐዋርያት ሥራ ምዕራፍ 17:1፣ ሐዋርያት ሥራ ምዕራፍ 18:4፣ ሐዋርያት ሥራ 19:8 ላይ ሐዋርያው ጳውሎስ ልክ ተሰሎንቄ ሲሄድ ዘሎ መኩራብ ውስጥ ገባ። ቆሮንቶስም ሲሄድ ዘሎ መኩራብ ውስጥ ገባ። ኤፌሶንም ሲሄድ ዘሎ መኩራብ ውስጥ ገባ። ምንድነው ዓላማ? ምንድነው ሐዋርያው ሥራ እየሰራ ያለው? ኤፌሶን ላይ ሲሄድ ኮምፕሊትነስ ኦፍ ዘ ጎስፔል፣ የወንጌሉን ፍጹምነት ገብቶ አወጀላቸው። 3 ሳምንት ያህል። ለምን ነው መኩራብ የሚገባው? ረምናቶችን ነው የሚፈልገው። መኩራብ ውስጥ የዳኑ ናቸው። የእግዚአብሔር ለኪዳኑ ቅርብ የሆኑ ሕግ የተሰጣቸው ናቸው። ግን ወንጌሉን ኢንጆይ ማድረግ ይቀራቸዋል። ኢየሱስ ክርስቶስ የመሆኑ ምስጢር አልገባቸውም። ገባና ምክንያቱም ቅርብ ናቸውና ረምናት ሙቭመንት በጣም ወሳኝ ስለሆነ ምን ያህል አንተ ለና አስፈላጊ እንደሆነ፣ ምን ያህል እርስ በርሳችን አስፈላጊ እንደሆነ ሐዋርያው ጳውሎስ አንድን ረምናንት ማግኘት ለሱ በጣም ዋነኛው በቃ ረምናንቶች ላይ ትኩረት ያደርጋል ማለት ነው። ልክ መኩራቡ ዘሎ ገባና ኢየሱስ እርሱ ክርስቶስ ነው እያለ ለ3 ሳምንት ያህል ተሰሎንቄ ላይ፣ ቆሮንቶስም ላይ ሲገባ ደግሞ ትራንሰንድ የሆነውን የወርሺፕ ፓወር እንዲደሰቱ ነው ያደረገው። ቆሮንቶስ ላይ ስለ እግዚአብሔር መንግስት ምስጢር እየተናገረ፣ እንደገና ኤፌሶን ላይ የፕሬየር ምስጢር ለ2 ዓመት ያክል ነው እዛ ጥራኖስ በተባለው ትምህርት ቤት ውስጥ ቀጠሉ ከረምናንቶች ጋር ጆይመንት፣ ፕሬየር፣ ወርድ ሙቭመንት፣ የእግዚአብሔር መንግስት ማወጁ ቀጠሉ። ከዛ በኋላ አጠቃላይ ኤፌሶን ሳልፈ ቆሮንቶስ ላይ ምን ያህል የእግዚአብሔር ክብር እንደተገለጠ
ያ ስለዚህ እነዚህ ሶስት ነገሮች በጣም ወሳኝ ናቸው። ጎስፕል ሙቭመንት፣ ወንጌሉን ኢንጆይ ማድረግ፣ ወንጌሉን በቃ ኢምፕሪንትድ በእኛ ውስጥ የተፈጸመው ወንጌል ሲባል እንግዲህ የተፈጸመ ስራ መሆኑ ግልጽ ነው። ኢየሱስ ክርስቶስ ተፈጸመ ያ ሞተ፣ ተቀበረ፣ ተነሳ። ኢየሱስ የጨረሰው ስራ ያለቀ ነገር ወንጌል የተፈጸመ አለቀ። ፓስት ፕሬዘንት ፊውቸር ክርስቶስ ጨረሰልን። ያብር ጨረሰልን። ማንም ሊያደርገው የማይችለውን ክርስቶስ አደረገ። ማንም ሊጨርሰው የማይችለውን ክርስቶስ ትራንሰንደንትሊ ጨረሰ። የአየሩ ገዢ መንግስት ተሸነፈ። የኃጢአት ከርስ ምን ሆነ? ተሰበረ። የኃጢአት ዕዳ ተከፈለ። አዲስና ሕያው የሆነ መንገድ ተከፈተ። አሁን እግዚአብሔር ከህዝቡ ጋር ነው። ያኔ በብሉይ ኪዳን በዚያ በድንኳን ውስጥ የኖረው አምላክ ሲናፍቀው የነበረውን አግኝቶ አሁን በእኛ ውስጥ ማደሪያው አደረገ። እኛ ውስጥ አለ። እኛ እግዚአብሔር ሕያው ቤተ መቅደስ ሆነ በተፈጸመው ወንጌል። ከዛሳ የእግዚአብሔር መንግስት ቆሮንቶስ ላይ ስፔሻሊ የወርሺፕ ታይም በጣም ወሳኝ ነው። ወርሺፕ ትራንሰንድ የሆነውን የእግዚአብሔርን ኃይል የእግዚአብሔርን አብሮነት ስንሰግድ ስናመልክ እግዚአብሔር ከኛ ጋር መሆኑ ገብቶን እንጆይ ያደርገን ስናመልክ የሚሆነው ምንድነው? ፓወር ትራንሰንድ የሆነው የእግዚአብሔር ኃይል ይገለጣል። በዛ ሌሊት የሆነው ሁል ጊዜ ያስታውሰኛል። ግብጽ ላይ እነሱ በጓዳቸው ደሙን ኢንጆይ ሲያደርጉ ጥቦቱን እየበሉ እየጠጡ ድላቸውን ብትራቸውን በእጃቸው ይዘው ኢቫንጀሊዝም ተዘጋጅተው ሬዲ ሆነው ለመሄድ ለመውረስ ተዘጋጅተው በዛ ሌሊት ኢንጆይ ያደርጉ። እግዚአብሔር ደግሞ ስራውን ትራንሰንደንትሊ ይሰራ ነበር። እግዚአብሔር ትራንሰንደንትሊ እኛን ተጠቅሞ በስራ ላይ ነው። እኛን ተጠቅሞ ምሽግን እያፈረሰ ነው። እኛን ተጠቅሞ የጨለማውን ኃይል እየገፈፈ ነው። እኛን ተጠቅሞ ትራንሰንደንትሊ እኔን ኢንጆይ እናደርግ። አሁን ጌታ ይመስገን ገና የሆነ ጊዜ ላይ መጥቶ ሰው ጥቅጥቅ ሲል ሆኔ ተረዳው ምናምን እንዳትሉ እሺ። ምኑን ኢንጆይ እናድርግ? እሺ እግዚአብሔር ይመስገን። እግዚአብሔር ምድሪቱን አሳልፎ ሰጥቶናል። አሜን። አሳልፎ ሰጥቶናል። ምድሪቱን አሳልፎ ሰጥቶናል። ደሙ ነውና የሚሰራው። ደሙ ላይ ብቻ ከቆምን ስራው መስት ነው። እግዚአብሔር የልጁን ደም ለከንቱ እንዲፈስ አላደረገም። የጥጆች ደም አይደለም፣ የፍየሎች ደም አይደለም። የእግዚአብሔር ልጅ ደም ነው የፈሰሰው። የጠጣ ነው የበላ ነው እንጆይ ያደርግን ያለ ነው የልጁን የኢየሱስን ደም ነው። አምልኮ ማለት ይሄ ነው። ትራንሰንደንትሊ ደሙን እንጆይ ማድረግ ነው። የደሙን ኃይል እንጆይ ማድረግ ነው። የእግዚአብሔር መገኘት። እግዚአብሔር ደሙን ሲያይ ይቅር አለን። ደሙን ሲያይ ተቀበለን። ደሙን ሲያይ አቀፈን። በደሙ የአየሩ ገዢ መንግስት ተመታ፣ ወደቀ፣ ሙሉ በሙሉ ተሸነፈ። የዘር ሐረጎቻችን ላይ ተመታ። እግዚአብሔር ይመስገን። ትራንሰንደንትሊ ኢንጆይ እናድርግ። እምነት ሁል ጊዜ ከመሆኑ በፊት ነው እንጂ ሲሆን እሱ እምነት አይደለም። ቃሉ ውስጥ ያየነው እንደሰት እግዚአብሔር ይመስገን። የተፈጸመውን ስራ እግዚአብሔር ሰጥቶናል። ቁልፍ ሰዎች ነን። እግዚአብሔር ለምድሪቱ ለዓለም ለአይጉር ምን አድርጎናል? ቁልፍ ሰው አድርጎናል። እግዚአብሔር ይመስገን። ለምንድነው ክርስቶስ ላይ ማትኮር ነበረበት? ጄኔሲስ ቻፕተር 3 በማንም የሚሞከር አይደለም። ሳታን ሲን እንደ ሰፓሬሽን it must be solved with mystery of Christ። እውነተኛ ንጉስ፣ እውነተኛ ካህን፣ እውነተኛ ነብይ፣ እውነተኛ ንጉስ መምጣት አለበት። ምን የሚያደርግ? ዲያብሎስን ስራ እንዲያፈርስ። እውነተኛ ካህን መምጣት አለበት። ለኃጢአት የሚሰዋ የኃጢአትን ኃይል ፓስት ፕሬዘንት ፊውቸር ኦሪጂናል ሲን ኢንሄሪትድ ሲን ኤንድ ኮሚትድ ሲን ለነዛ ሁሉ አንዱ ሊቀ ካህን ያ በገዛ ደሙ ወደ ቅድስተ ቅዱሳን መግባት አለበት። መሰዋት ነበረበት። ደሙን አፈሰሰልን። ያ ብቻ አይደለም። እውነተኛ ነብይ እሱ ራሱ ስጋ ሆኖ ሰው ሆኖ እኛ እስካለንበት መጥቶ ስለ እግዚአብሔር ለኛ ማወጅ ነበረበት። ብቻ ሳይሆን ደግሞ መንገድ ሆኖ በስጋውን ቀዶ በዚያ መጋረጃ
ምሳሌ ስጋውን በመስቀል ላይ ለኛ ሰጥቶ ተገርፎ ከአብ ጋር የምንገናኝበትን አዲስና ሕያው የሆነ መንገድ መክፈት ነበረበት። ጨረሰው። የክርስቶስ ምስጢር ጄኔሲስ ቻፕተር 3 ያ የሁሉም የዓለም ሁሉ ውድቀት በአንዱ ሰው በክርስቶስ ኢየሱስ ተፈጸመ። ክርስቶስን ምስጢር ጳውሎስ ወደ ምኩራብ ገብቶ ረምናንቶች አእምሮ ላይ ይህንን ኢምፕሪንት አደረጋቸው። ያ የእግዚአብሔር መንግስት ምስጢር እግዚአብሔር ከኛ ጋር ነው። ያኔ ሲመኝ የነበረው ያ በድንኳኑ ሲያድር ቅር ያላለው ጌታ አሁን ደግሞ በክርስቶስ ኢየሱስ ሰርቶ በፈጽሞ በዚህ ተምፕል ውስጥ ሃሌሉያ፣ በዚህ ተምፕል ውስጥ አቤት አቤት ዩኒክ የሆነ በደሙ በተቀደሰ በክርስቶስ ኢየሱስ በተቀደሰ በዚህ ማደሪያ ውስጥ በዚህ ተምፕል ውስጥ እግዚአብሔር አደረ። ትራዩም ጋር ዲስዊዛስ የእግዚአብሔር መንግስት ከኛ ጋር፣ ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው። ይህ ብቻ አይደለም፣ ባክግራውንድ አውር ባክግራውንድ ኢንክሬዲብል የሆነ ባክግራውንድ ሰጥቶናል እግዚአብሔር። ዋትስ አወር ባክግራውንድ? ኤቭሪ ዴይ 24 ኢንጆይ ባደረግን ቁጥር በእኛ ላይ የሚመጣ ባክግራውንድ አለን፣ ዳራ አለን። 24 አወር እንደው እግዚአብሔር ከ6 ሰዓት እስከ 7 ሰዓት ነው ካገኛችሁ የምታገኙ ከ6 ሰዓት እስከ 7 ሰዓት ነው ብል ኖርስ ይሁን ነበር። ማታ መተን አንጸልይም ነበር ማለት እኮ ነው። ትናንትና አሁን መተን ደስ ይላል። በፈለግነው ሰዓት መተን ኢንጆይ እናደርጋለን። እኛ ብቻ ከሱ ጋር አብሮ ለመሆን እንፍቀድ እንጂ እግዚአብሔር 24 ከኛ ጋር 24 የእግዚአብሔር ቢሮ ይሰራል። አሜዚንግ። በብሉይ ኪዳን ዘመን በቦታ የተገደበ የሆነ ቦታ ላይ መሄድ አለብህ። ኢየሩሳሌም፣ ከኢየሩሳሌም ቅድስተ ቅዱሳን የሚገባው ሌላ ሰው አንተ መጠበቅ አለብህ። ብዙ ነገር አቀለለልን የክርስቶስ ደም። ቀራንዮ መስቀል አዲስን ኪዳን ሰጠን። we have to enjoy it 24 አወር። ይህንን ኢንጆይ ካደረግን የእግዚአብሔር ጊዜ ይመጣል። የእግዚአብሔር ጊዜ የሚያመጣው 24 ሰዓት ከእግዚአብሔር ጋር ያለን ኢንተርሪሌሽንሺፕ ኢንቲሜት የሆነ ሪሌሽንሺፓችን። ለዛ ነው ፕሬየር በጣም ወሳኝ ነው። ፕሬየር ላይ ትኩረት ያደረገው ኤፌሶን ላይ ፕሬየር ያለበት ምክንያት ያ ነው። ፕሬየር ያ እግዚአብሔር ይመስገን። ወርድ ኦፍ ጋድ ወርሺፕ ኤንድ ፕሬየር በጣም ወሳኝ ነው። ወርድ ኦፍ ጋድ ስንል ደግሞ ምንድን ነው? ጎስፐል አይደለ? ጎስፐል የካቨናንት ነው አይደል? ወይኔ እንደው እግዚአብሔር እንዴት ደረጀን እንዴት እንደረዳው እኮ ነው የሚገርም። አሜዚንግ። ጌታ ይባረክ ስላንተ እግዚአብሔር እናመሰግናለን። ካቨናንት ደርሳ ወርሺፕ በጣም ወሳኝ። ወርሺፕ enjoying trial God enjoy የእግዚአብሔር ፓወር enjoy ማድረግ ወርሺፕ። ድምጥ ማጡን አየሩን ድምጥ ማጡን የሚያወጣ ጨለማውን የሚመጣ ወርሺፕ enjoyment። ሃሌሉያ። አብሶሉት በሆነው ካቨናንት ውስጥ አብሶሉት የሆነውን ወርሺፕ መያዝ፣ አብሶሉት የሆነውን enjoyment መያዝ። ስሩዛት ደግሞ አብሶሉት የሆነ ፕሬየር። ለምን? ዳራችን 24 ሰዓት የሚሰራ ስለሆነ 24 ሰዓት የሚገለጽ ስለሆነ ፕሬየር ኮኔክሽን ማለት ነው። ከዙፋን ጋር የሆነ ኮኔክሽን። yes thank you እናመሰግናለን። ክብር ላንተ ይሁን። so we have to enjoy completeness of covenant, completeness of worship and completeness of prayer. very important completeness ፍጹምነቱ ፍጹም የሚሰራ መሆኑ ፍጹም የሆነ ኃይል መሆኑ ይህን ኢንጆይ እናደርጋለን። ያ ስፔሻሊ ፕሬየር በጣም የተሰጠን እድል ነው፣ ትልቅ እድል ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ዙፋን ጋር ኮኔክትድ መሆን፣ ከእግዚአብሔር መንግስት ጋር ኮኔክትድ መሆን፣ 24 ሰዓት በሚሰራው ኃይል ጆይ ማድረግ። እግዚአብሔር ጸጋውን ያብዛልን። ስሩ ዛት ስቴታችንን፣ አውቶሪቲያችንን፣ ባክግራውንዳችንን
ዘመን እንደስታለን። ዋት ኢዝ አወር ስቴት? እግዚአብሔር ስቴታችንን ከጨለማው መንግስት ወደ ብርሃኑ መንግስት ወደ ክብሩ እንደገና ወደ ቀኙ አስቀመጣል። ዛት ኢዝ አወር ስቴት። የኛ ስታተስ ይሄ ነው። ስታተሳችንን እንጆይ እናደርጋለን። ከዛ ደግሞ ቀጥለን አውቶሪቲያችንን እንጆይ እናደርጋለን። አውቶሪቲያችን የእግዚአብሔር አብሮነት ነው፣ የእግዚአብሔር መንግስት ነው። ክርስቶስ ኢየሱስ በሰማይና በምድር ያለውን ሁሉ ስልጣን ይዞ ነግሷል። እኛን ወክሎ ነግሷል። መጽሐፍ ቅዱስ እኮ ስለ ኢየሱስ መንግስት የሚያወራው እኮ ኢየሱስ እኮ ዓለም ሳይፈጠር በፊት ሁሉ ባለቤት እኮ ነው። ምን ለማለት ፈልጎ ነው? ያንተ መንግስት እኮ ነው። ያንተን አውቶሪቲ ለመናገር ነው እንጂ እኮ ኢየሱስማ ሰው አምላክ እኮ ነው። ምን የሆነ ነገር ያስፈልገዋል እንዴ? አይደለም እኮ ኢየሱስ ስልጣን ሁሉ በሰማይና በምድር ተሰጥቶኛል ሲል አንተ ንቃ እያለ ቢፈረ ተነስ እያለ ስልጣን ሁሉ በእጅ ነው እያለ ያ እግዚአብሔር መንግስት ነው። አውቶሪቲያችን ባክግራውንዳችን ስሩ ፕሬየር ሁሉ ቀን እንጆይ እናደርጋለን። ስሩ ዛት ሆሊ ሜዲቴሽን ይመጣል። እግዚአብሔር ምድርቱን አሳልፎ ሰጥቶናል። ይሰጠናል ሳይሆን አሳልፎ ሰጥቶናል። ፊልዳችሁ ላይ ተማሪዎች ነቃ ብላችሁ ይሁ አይኖቻችሁን ክፈቱና ይሁ አጠገባችሁ ያሉትን እግዚአብሔር አሳልፎ ሰጥቷቸዋል። እኛም የምንገናኛቸውን ሰዎች ሁሉ እግዚአብሔር አሳልፎ ሰጥቶናል። ረመናንት ሙቭመንት ይሆናል። እግዚአብሔር ብዙ ረመናንቶችን ብዙ ቅሪቶችን አሳልፎ ይሰጠናል። እግዚአብሔር ይመስገን። እንጸልያለን። ሃሌሉያ